ፀሐይ በአፍሪካ ምድር ላይ ስትዞሩላ የመጨረሻውን ወርቃማ ጨረር የምታሳርፈው በዚህች ምድር ላይ ነው። ይህ ስፍራ የአህጉሪቱ የመጨረሻ ምዕራባዊ ጫፍና ለአሜሪካ ቅርብ የሆነ የአፍሪካ የመሬት ክፍል ነው። ምድሯ የአህጉሪቱ መተንፈሻ፣ የምዕራቡ ዓለም መግቢያ በርና የታሪክ ሚስጥር ማህደር ናት። እዚህ የጥንቱና የዘመናዊው ዓለም ነጸብራቃት ይተቃቀፋሉ። በአንድ በኩል የዳካር ከተማ የህይወት ትርምስና የኢኮኖሚ እንቅስቃሴ ይታያል። በሌላ በኩል ደግሞ የጎሬ ደሴት የዝምታ ጩኸትና የዘመናት ህመም ያስተጋባል። እዚህ ተፈጥሮ በራሷ ህግ እየተመራች ውሃው ልክ እንደ እንጆሪ ጭማቂ ወደ ደማቅ ሮዝ ቀለም ይቀየራል። ይህች ምድር የውበትና የጥበብ ሙዚየም ብቻ አይደለችም፣ የጽናት የመልኩ መስታወትም ጭምር እንጂ። ከሰሃራ በረሃ አዋራ እስከ አትላንቲክ ውቅያኖስ ጥልቀት ድረስ ያቀፈችው መዳረሻችን፣ ከእሳት እቶን እንደወጣች ወርቅ የጠራች፣ ህመምን ወደ ኃይል፣ ልዩነትን ወደ አንድነት የቀየረች የአፍሪካ እንቁ ናት። ቴራንጋ ወይንም ልብን ከፍቶ እንግዳ መቀበል የህዝቦቿ እስትንፋስ የሆነባት፣ በአፍሪካ ምድር መፈንቅለ መንግስት በማያውቀው የዲሞክራሲ ባህሏ የምትመካና የአፍሪካ እግር ኳስን በንግስና የምትመራ ሀያል ምድር። ይህች ሀገር ታክሲዎቿ የመልካም ዕድል ምልክት ነው ብለው የፍየል ጭራን የሚያንጠለጥሉባት፣ በጎች እንደ ውድ የቤት እንስሳ ተቆጥረው በውድ ዋጋ የሚሸጡባትና በአፍሪካ ረጅሙ ሐውልት የሚገኝባት አስገራሚ ሀገር ናት። ክብራትና ክብራን፣ እንኳን ወደ ሴኔጋል በደህና መጣችሁ። ዛሬኛና እርሶ ወደ ምዕራብ አፍሪካ አቅንተን በአህጉራችን ምዕራብ ጫፍ ላይ ተቀምጣ የአውሮፓ የአረብና የአፍሪካ ባህሎች እንደ ቅመም የተቀመሙባትን፣ እንግዳ ተቀባይነቷ እንደ ፀሐይ የሚደምቅባትን ምድር ሴኔጋልን እንጎበኛለን። በቆይታችንም ከትላንት ታሪኳ ተነስተን የቀኝ ግዛት ህመሟን አብረን ታመን የዘመነኛውን ዓለም ታሪኳንና የነገ ተስፋዋን እንዳስሳለን። አልፈን ደግሞ የአይን ምግብ የሆኑት የቱሪስት መዳረሻዎቿም አይቀሩንም። ጠቅለል አድርገንም በአፍሪካ ምድር መፈንቅለ መንግስት ስለማያውቀው የዲሞክራሲ ባህሏ፣ በእግር ኳስ ሜዳ ስለሚያገሱት አንበሶቿና በዓለም አደባባይ ስለሚሰማው የሙዚቃ ዜማዋ ብዙ እንጨዋወታለን። እርሶም እንደተለመደው በምቹ ወንበሮት ላይ ተደላድለው ቻናላችንን ሰብስክራይብ እያደረጉ ለጥቂት ደቂቃዎች አብረውን ይጓዙ። ሴኔጋል በምዕራብ አፍሪካ የባህር ዳርቻ ላይ የምትገኝ ሀገር ስትሆን የአፍሪካ አህጉር የመጨረሻዋ ምዕራባዊ ጫፍ ናት። የሀገሪቱ አጠቃላይ ስፋት 196722 ካሬ ኪሎ ሜትር ሲሆን ይህም ማለት በግምት ከአሜሪካዋ ደቡብ ዳኮታ ግዛት ጋር ተቀራራቢ ስፋት አላት ማለት ነው። ሴኔጋል በሰሜን ከሞሪታኒያ፣ በምስራቅ ከማሊ፣ በደቡብ ምስራቅ ከጊኒ እንዲሁም በደቡብ ምዕራብ ከጊኒ ቢሳው ጋር ትዋሰናለች። የዚህች ሀገር መልክዓ ምድር በቀደሙት ቀኝ ገዢዎቿ የግል ፍላጎት ምክንያት አንድ አስገራሚ የመልክዓ ምድር ቅንብርን የተቸረች ሀገር እንድትሆን አድርጓታል። ነገሩ ወዲህ ነው። በወቅቱም ታላቋ ብሪቴን ጋምቢያ የተሰኘውን ወንዝ ተከትላ የንግድ እንቅስቃሴ ከውናለሁ በማለቷ የተቀረው ክፍል ደግሞ በፈረንሳይ ቀኝ ግዛት ስር በመውደቁ ዛሬ ላይ ጋምቢያ የተሰኘችው ረጅምና ቀጭን ሀገር በሴኔጋል ሆድ ዕቃ ውስጥ ታቅፋ እንድትገኝ ምክንያት ሆኗታል። በዚህም ሳቢያ ሴኔጋል ጋምቢያን በሶስት አቅጣጫ ማለትም በሰሜን፣ በምስራቅና በደቡብ ከባድ ትገኛለች። የሴኔጋል የመሬት አቀማመጥ በአብዛኛው ጠለል ያለ ሜዳ ሲሆን በደቡብ ምስራቅ በኩል ጥቂት ኮረብታዎች ይታዩበታል። በሰሜን በኩል ያለው የሀገሪቱ ክፍል የሰሃራ በረሃ ተጽዕኖ ያለበትና ከፊል በረሃማ ሲሆን ወደ ደቡብ እየወረድን ስንመጣ ግን አካባቢው ወደ አረንጓዴነትና ሞቃታማ የደን አካባቢነት ይለወጣል። ሴኔጋል ከ530 ኪሎ ሜትር በላይ የሚረዝም የአትላንቲክ ውቅያኖስ የባህር ዳርቻ ያላት ሀገር ናት። ይህ ረዥም የባህር ዳርቻ ለሀገሪቱ ውበት ብቻ ሳይሆን ለኢኮኖሚዋም ከፍተኛ አስተዋጽኦ እየሰጠ ይገኛል። በሰሜን ምዕራብ በኩል የሚገኘው የሎምፑል በረሃ የሀገሪቱ ብቸኛ አነስተኛ በረሃ ሲሆን ብርቱካናማ ቀለም ባላቸው የአሸዋ ክምሮች የተሞላ እጅግ ውብ ስፍራ ነው። የሀገሪቱን ለምነት በመጠበቅ ረገድም አራቱ ዋና ዋና ወንዞች የሆኑት ሴኔጋል፣ ሳሎም፣ ጋምቢያና ካዛማንስ ትልቁ ሚና ይጫወታሉ። ሴኔጋላውያንን ልዩ የሚያደርጋቸው ቴራንጋ በመባል የሚታወቅ የእንግዳ ተቀባይነት ባህል አላቸው። በተጨማሪም ሀገሪቱ በሰላም በመቻቻልና በአብሮነት የሚታወቅ ህዝብ መኖሪያ ናት። ለኑሮም ሆነ ለጉብኝት ምቹ ከሚያደርጓት ነገሮች ውስጥ አንዱ የፖለቲካ መረጋጋቷ ሲሆን በምዕራብ አፍሪካ ውስጥ ከሚገኙ ሀገራት ውስጥም ብቸኛዋ ወታደራዊ መፈንቅለ መንግስት ተካሂዶባት የማያውቅ ሀገር በመሆን የዲሞክራሲ ተምሳሌት መሆን የቻለች ሀገር ናት። የአየር ንብረቷም ቢሆን ሁለት ዋና ዋና ወቅቶች ያሉት ሲሆን ከሰኔ እስከ ጥቅምት ያሉት ወራቶች የዝናብ ወቅት በመባል የሚታወቁ ሲሆኑ
ከህዳር እስከ ግንቦት ያለው ጊዜ ደግሞ ደረቅ ወቅት ሆኖ ይስተዋልባታል። ይህ የአየር ንብረቷም ቱሪስቶች ዓመቱን ሙሉ መጎብኘት እንዲችሏት ተስማሚ ያደርጓታል። በተፈጥሮ ሀብት ረገድም ሴኔጋል የታደለች ናት። ለረዥም ዘመናት የወርቅ ዳርቻ እየተባለችም ትጠራ ነበር። ፎስፌት ወርቅና በቅርቡ የተገኙት ግዙፍ የነዳጅና የተፈጥሮ ጋዝ ክምችቶቿም የሀገሪቱ የወደፊት ተስፋዎቿ ናቸው። ከዛም ባሻገር የአሳ ሀብቷና የኦቾሎኒ ምርቷ የሀገሪቱ መለያዎች እስከ መሆን ደርሰዋል። ሴኔጋል ዘመናዊነትን ከባህል ጋር አጣምራ የያዘች፣ ሙዚቃዎቹ ዓለምን ያነቃነቁና ጥበብ በየጎዳናው የሚፈስባት ልዩ ምድር ናት። የዘመናዊው የሴኔጋላውያን አኗኗርም በባህልና በዘመናዊነት መካከል የተገነባ ነው። የህዝብ ቁጥሯም ወደ 18 ሚሊዮን የሚጠጋ ሲሆን አብዛኛው ዜጋዋም ወጣት ነው። የህዝቦቿን የኑሮ ደረጃ ስንመለከትም በመዲናዋ ዳካር የተሻለ የኑሮ ዘይቤ ቢኖርም በገጠር አካባቢ አሁንም ድህነት ጎልቶ ይታይባታል። ሆኖም የሴኔጋል ህዝብ የአእምሮ ሀብታም ነው። በ2022 በተገኘ ጥናት መሰረትም ወደ 58 በመቶ የሚጠጉት ዜጎቿ ትምህርት ቀመስ ናቸው። በሀገሪቱ 96 ከመቶ የሚሆነው ህዝብ የእስልምና እምነት ተከታይ ቢሆንም ክርስቲያኖችና ሙስሊሞች ተቻችለውና ተጋብተው የሚኖሩባት የሃይማኖት መቻቻልን ተምሳሌት ያደረገች ሀገር ናት። ሴኔጋላውያን በቀኝ ግዛት ጠባሳቸው ምክንያት ፈረንሳይኛ የሥራ ቋንቋቸው ቢሆንም በትምህርት ስርዓታቸውና በማህበራዊ መስኮች ላይ አፍሪካዊ ማንነትን መገንባት ላይ ትኩረት ሰጥተው ይሰራሉ። የሀገሪቱ የጤና አጠባበቅ ስርዓትን በተመለከተ በከተሞች አካባቢ ዘመናዊ ሆስፒታሎች ሲኖሩ፣ በገጠሪቱ የሴኔጋል ክፍል ግን አሁንም ክፍተቶች ይስተዋሉባታል። ሴኔጋላውያን ስለ እግር ኳስ ማውራት እንደ ነፍሳቸው ይወዳሉ። የሙዚቃና የጭፈራ ፍቅርን በደም ስራቸው ውስጥ አለ። ባህላዊ ስፖርታቸው የሆነው የትግል ስፖርትም ከእግር ኳስ እኩል ወይንም በላቀ ሁኔታ ይወዱታል። በተጨማሪም ሴኔጋላውያን ችኮላንና እንግዳ ለማክበርን አብዝተው ይጠላሉ። እነዚህ ታላላቅ ህዝቦች ከሰው ልጅ ስልጣኔ መጀመሪያ አንስቶ ንግድን ያቀላጥፉ እስከነበሩት መንግስቶቻቸው ብዙ ወርቃማ ዘመናትን አይተዋል። አልፈውም በአውሮፓውያን የቀኝ ግዛት አሳር መከራቸውን ታመው በብዙ መከራ ውስጥ ታሽተው ኖረዋል። ይህ ሁሉ መከራና ግዞት ሳይበግራቸውም በሰላማዊ መንገድ በመጽናት ነፃነታቸውን የተቀዳጁ ህዝቦች ናቸው። እኛና እርሶም የዛሬዋን ሴኔጋል ለመረዳት የትላንት ጠባሳዋን ማወቅ ግድ ይለናልና ይህችን ሀገር ያለፈችበትን የታሪክ ፍሰት ለመረዳት በጊዜ መንኮራኩር አብረን ዘመናትን ወደ ኋላ እንጓዝ። ከአውሮፓውያን ወደ ግዛቷ መምጣት በፊት ይህች ምድር በኃያላን መንግስታትና በስልጣኔ የምታበራ ግዛት ነበረች። በወቅቱም የወሎፍ፣ የሴሬር፣ የፑላርና የማንዲንካ ህዝቦች የራሳቸውን ውስብስብ የማህበረሰብ መዋቅር መስርተው በፍቅር ይኖሩባት ነበር። በተለይም በ14ኛው ክፍለ ዘመን የነበረው የጆሎፍ ኢምፓየር አካባቢውን አንድ አድርጎ በመምራት ረገድ ትልቅ አስተዋጽኦ ነበረው። በእነዚህ ጥንታዊ መንግስታት ውስጥም ንግድ ይጦፍ ነበር። ጨው፣ ወርቅና የጥጥ ውጤቶች በሰሃራ ንግድ መስመር በኩል ይጓዙ ነበር። እነዚህ ታላላቅ መንግስታት በሰሜን አፍሪካ ይገኙ ከነበሩ ነጋዴዎችም ጋር የጠበቀ ትስስር ነበራቸው። በወቅቱም ከሰሜን አፍሪካ የመጡ የነበሩት ነጋዴዎች እስልምናን በሰላማዊ መንገድ ለግዛቱ አስተዋወቁ። ይህም ሃይማኖት ከባህላዊ እምነቶች ጋር ተዋህዶ የሴኔጋልን ማህበረሰብ ማንነት ቀረጸ። ዛሬ ላይ ያለው 96 ከመቶ የሚሆነው የህዝቧ የእስልምና እምነት ተከታይ መሆንም ከዚህ የታሪክ መስመር ጋር አብሮ የተሰፋ ነው። በወቅቱም ህዝቡ ለመሪዎቹ ታማኝ፣ ለባህሉ ቀናይና ለእምነቱ ጽኑ ነበር። ቆይቶም በ15ኛው ክፍለ ዘመን አጋማሽ ላይ የአውሮፓውያን መምጣት የግዛቷን ታሪክ ቀየረው። ፖርቹጋሎችም እንደ አውሮፓውያን አቆጣጠር በ1444 አካባቢ የሴኔጋልን የባህር ዳርቻዎች ረገጡ። በጊዜው ዋና ፍላጎታቸው ንግድ ቢሆንም ይህ ግንኙነት ግን ቀስ በቀስ ወደ አሳዛኙ የባሪያ ንግድ ተቀየረ። በኋላ ላይም ሆላንዶች፣ እንግሊዞችና ፈረንሳዮች የባህር ዳርቻውን ለመቆጣጠር ተሽቀዳደሙ። እዚህ ጋር አንድ ታሪክ የማይረሳው አሳዛኝ ክስተት አለ። ዛሬ ላይ በቱሪስቶች የተሞላችውና ከዳካር የባህር ዳርቻ ብዙም ሳትርቅ በውቅያኖሱ መካከል በምትገኘው ጎሬ በተባለችው አንዲት ትንሽዬ ደሴት በሚሊዮን የሚቆጠሩ አፍሪካውያን ከእናት ምድራቸው ተነጥለው በጭካኔ ሰንሰለት ታስረው ወደማያውቁት ዓለም የተጓዙበት መተላለፊያ ሆና አልፋ ነበር። እዚህ ትላንትን ጊዜ ሽሮት ዛሬ ቢተካም በማይመለሱበት በር ፊት ለፊት የቆመ ማንኛውም ሰው የዚያ ዘመን ሰቆቃ ዛሬ ላይ እንዳለ ሆኖ ይሰማዋል። ቦታውም ወጣቶች፣ እናቶችና ሕፃናት ወደ መርከብ ተጭነው ወደ አሜሪካና ካሪቢያን ሲጓዙ ከኋላቸው የቀረውን ባዶነት ዛሬ ድረስ በአፍሪካ ልብ ውስጥ ጽፎ የሰቆቃ ጩኸቱን ያጓራል።
ይህ ቦታ የሰው ልጅ በሰው ላይ የፈጸመው ግፍ ማስታወሻ ብቻ ሳይሆን ያንን ሁሉ መከራ አልፎ ለዛሬ የደረሰው የአፍሪካውያን የጽናት ምስክርም ነው። የጎሬ ደሴት አሳዛኝ የታሪክ መዝገብ ተከትቦ በተቀመጠበት መዝገብ የቀኝ ገዢዎቹ ፉክክር በመጨረሻ እልባት አግኝቶ በ19ኛው ክፍለ ዘመን አጋማሽ ላይ ፈረንሳይ ሴኔጋልን ሙሉ በሙሉ በቁጥጥሯ ስር አደረገች። ነገር ግን ብሪቴን በጋምቢያ ወንዝ ላይ በነበራት የንግድ እንቅስቃሴ ፍላጎት ምክንያት የሴኔጋልን ሆድ ዕቃ ሰንጥቃ የጋምቢያን ወንዝ ተከትላ የዛሬዋን የጋምቢያ ግዛት ተቆጣጠረች። የቀረውን ደግሞ ፈረንሳይ መጀመሪያ ቅዱስ ሉዊስ ከተማን በኋላም ዳካርን እያለች ሙሉ የሴኔጋልን ግዛት በእጁ አስገባች። ሴኔጋልም ይህንን ተከትሎ በይፋ የፈረንሳይ ቀኝ ግዛት ሆነችና የፈረንሳይ ምዕራብ አፍሪካ ወይንም ፍሬንች ዌስት አፍሪካ ዋና ከተማ በመሆን አገለገለች። ፈረንሳዮችም ቋንቋቸውን፣ ትምህርታቸውንና አስተዳደራቸውን ዘረጉ። ዳካርም የቀኝ ግዛት ቢሮክራሲ ማዕከል ሆነች። ነገር ግን ሴኔጋላውያን ዝም ብለው አልተገዙም። ባህላዊ መሪዎችና የሃይማኖት አባቶች በተለይም የሱፊ መሪዎች ህዝቡን በማስተባበር የባህል ወረራውን ተከላከሉ። ፈረንሳይ አሲሚሌሽን ወይም አፍሪካውያንን ወደ ጥቁር ፈረንሳዊነት የመቀየር ፖሊሲ ብትከተልም ሴኔጋላውያን ግን ዘመናዊ ትምህርትን ከራሳቸው ማንነት ጋር አዋህደው የመያዝ ጥበብን ተማሩ። በጊዜው ቅኝ ግዛቱ የባህል ውህደትን ቢፈጥርም የህዝቡን ነጻነት ግን ነፍጎ ነበር። የነጻነት ፍላጎትን በህዝቡ ልብ ውስጥ ተቀጣጥሎ በ20ኛው ክፍለ ዘመን አጋማሽ ላይ የነጻነት ትግሉ ተጀመረ። ይህንን ትግል የመሩት ደግሞ ገጣሚና ምሁር የሆኑት ሌኦፖልድ ሴዳር ሴንጎር ነበሩ። በሰላማዊ መንገድ በተደረገ ትግልም ሴኔጋል እንደ አውሮፓውያን አቆጣጠር በ1960 ከፈረንሳይ ነጻነቷን አወጀች። ሴንጎርም የመጀመሪያው ፕሬዝዳንት በመሆን ሀገሪቱን ለ20 ዓመታት መሩ። በእሳቸው የመሪነት ወቅትም ጥቁር ህዝቦች በባህላቸው፣ በታሪካቸውና በማንነታቸው የሚኮሩበት አጋጣሚ ተፈጠረ። ብስለት በተሞላበት አመራራቸው ቀያሽነትም ሴኔጋል ዲሞክራሲያዊ ስርዓትን ገነባች። ከሌሎች የአፍሪካ ሀገራትም በተለየ መልኩ ሴኔጋል ስር በሰደደ የዲሞክራሲ ገጽታዋ ምክንያት መፈንቅለ መንግስትን አስተናግዳ አታውቅም። በዘመናዊው ታሪክ ሴኔጋል ሰላማዊ የስልጣን ሽግግርን በማድረግም ትታወቃለች። ከሴንጎር በኋላ አብዱ ዲዮፍ፣ አብዱላሂ ዋዴና ማኪሳል ሀገሪቱን መርተዋል። በቅርቡ ደግሞ በ2024 በተደረገው ምርጫ ወጣቱ መሪ ባሲሩ ዲዮማዬ ፋዬ ስልጣን በመያዝ የሀገሪቱን የፖለቲካ ብስለት አሳይተዋል። ዛሬ ላይ ሴኔጋል ያን ሁሉ ውጣ ውረድ አልፋ ፈጣን የኢኮኖሚ እድገት፣ የመሰረተ ልማት ግንባታና የዲፕሎማሲ ተስማሚነት ያላት ጠንካራ ሀገር ሆናለች። የሴኔጋል ዋና ከተማ ዳካር ስትሆን በቀለማት ያሸበረቀችና ከጠቅላላው የሀገሪቱ የቆዳ ስፋት 83 ኪሎ ሜትር ስኩዌር የምትጋራ እንቅልፍ የሌላት በአፍሪካ ጫፍ ላይ የምትገኝ ሜትሮፖሊስ ናት። የህዝብ ብዛቷ ከከተማዋ ዙሪያ ላይ ከሰፈሩት ዜጎች ጋር ሲደመር ወደ 4 ሚሊዮን የሚጠጋ ሲሆን ዳካር እጅግ የተጨናነቀችና የቀለማት ድግስ የሞሸራት ከተማ ናት። ይህች መዲና በታሪክ መዝገብ ላይም እንደ አውሮፓውያን አቆጣጠር በ1902 የፈረንሳይ ምዕራብ አፍሪካ ዋና ከተማ በመሆን ሴንት ሉዊስን ተክታ ትታወሳለች። ዳካር በሶስት ጎኗ በውቅያኖስ የተከበበች በመሆኗም አውሮፓዊና አፍሪካዊ ውበትን ያጣመረች ናት ተብላ ትሞካሻለች። የከተማዋ ኢኮኖሚ በዋናነት በንግድ፣ በቱሪዝምና በአገልግሎት ዘርፍ ላይ የተመሰረተ ሲሆን የአፍሪካ ትልቁ ወደብም እዚሁ ይገኛል። በመዲናዋም ሰዎች የሚኖሩት ፈጣን የሆነ የከተማ ህይወትን ነው። ነዋሪዎቿም ጠዋት ላይ በፈረንሳይኛ ቋንቋ ስራ ሲሰሩ ውለው ማታ ላይ ደግሞ ባህላዊ ልብሳቸውን ለብሰው በወሎፍ ቋንቋ እየተጫወቱ ሻይ ይጠጣሉ። ዳካር ብዙ ሊጎበኙ የተገባቸው መስህቦችን ያቀፈች መዲና ናት። በዋናነት ቱሪስቶች ደጅ ከሚጠኗቸው መዳረሻዎቿ መካከልም ፕላቶ የሚባለው የከተማዋ መሃል ክፍል ላይ ተገኝተን በቀኝ ግዛት ህንፃዎችና በዘመናዊ ሰማይ ጠቀስ ፎቆች የተሞላውን ገጽታዋን መቃኘት እንችላለን። በተጨማሪም የዳካርን ታላቁን መስጊድና በኪነ ጥበብ የተሞላውን የቪሌጅ ዴስ አርትስን መንደር አለማየት እድለቢስነት ነው። ሴኔጋል በውስጡ አስደናቂ የተፈጥሮ መስህቦችን፣ ልብ የሚነኩ ታሪካዊ ቦታዎችንና የደመቀ ባህልን አጣምራ የያዘች ሀገር ናት። እኛም ሴኔጋል ላይ ከተገኘን አይቀር ከዳካር ተነስተን ዞር ዞር እያልን ዋና ዋና መዳረሻዎቿን እንቃኝ። በቅድሚያም ጉዟችንን በሴኔጋል ሕያው ከተማ ዳካር ላይ በሚገኘው ሰማይ ጠቀሱ የአፍሪካ ህዳሴ ሐውልት ላይ በመታደም እንጀምር። ይህ ሐውልት 52 ሜትር ርዝመት ያለው ሲሆን በቁመቱም ከአሜሪካው የነጻነት ሐውልት ወይንም ስታቹ ኦፍ ሊበርቲ ይበልጣል። በሰሜን ኮሪያውያን ዲዛይን የተደረገው ይህ ግዙፍ የነሐስ ሐውልት አንድ ወንድ፣ ሴትና ሕፃን ልጅ ወደ ሰማይ ሲመለከቱ ያሳያል። ይህም አፍሪካን ከጨለማ ወደ ብርሃን፣ ከባርነት ወደ ነጻነት ያደረገችውን ትንሣኤ ይወክላል።
እኛና እርሶም በሐውልቱ ውስጥ በሚገኘው ሊፍት ወደ ላይ በመውጣት የዳካርን ከተማና የአትላንቲክ ውቅያኖስን አስደማሚ እይታ በፓናሮሚክ ቪው ማየት እንችላለን። ዳካር የኪነ ጥበብ ማዕከል ናት። ከሐውልቱ በተጨማሪም በታዋቂው የሳንዳጋ ገበያ ተገኝተን በመዘዋወር የሀገሪቱን የጨርቃጨርቅና የዕደ ጥበብ ውጤቶች መገብየት እንችላለን። በቆይታችንም መዲናዋ ከዘመናዊነትና የባህል ውህደት ጋር ያላትን ትስስር መታዘብ እንችላለን። የዳካርን ከተማ ከነግርግሯ ተሰናብተን ስናበቃ ደግሞ የታሪክን ቁስል ወደ ያዘችው ወደ ጎሬ ደሴት እናቅና። የጎሬ ደሴት ላይ ለመድረስም ከዳካር ወደብ በጀልባ የ20 ደቂቃ ጉዞ ማድረግ ይጠበቅብናል። ጉዟችን ሰምሮ በመዳረሻዋ ስንደርስም በውበቷ ብቻ ሳይሆን በያዘችው ጥልቅ ታሪክ የምትታወቀውን ደሴት እንተዋወቃለን። የጎሬ ደሴት ለ400 ዓመታት በአትላንቲክ የባሪያ ንግድ ታሪክ ውስጥ ትልቅ ሚና የነበራት ስፍራ ስትሆን እኛም በመዳረሻዋ የግድ መጎብኘት ያለብን አንድ ቦታ አለ። ይህ ቦታ የባሮች ቤት ይባላል። በዚህ ቤት ውስጥ የሚገኘውና ወደ ውቅያኖሱ የሚወስደው የማይመለሱበት በር እየተባለ የሚጠራው መተላለፊያ በሚሊዮን የሚቆጠሩ አፍሪካውያን የመጨረሻውን የአፍሪካ ምድር ረግጠው ወደ ባርነት የተወሰዱበት ልብ ሰባሪ ቦታ ነው። በዚህ ቦታ የሰው ልጅ የመጨረሻ ጭካኔ ያስታውሰን በባርነት ያለ ፍቃዳቸው የተወሰዱትን ዘመዶቻችንን ደግሞ እጅ ነስተን ተሰናብተን ወደ ተቀረው የደሴቷ ክፍል በማቅናት ጸጥታ የሰፈነበት በቀኝ ግዛት ዘመን ህንፃዎችና በቀለማት ያሸበረቁ ቤቶቿን በማየት አልፈንም በጠባብ መንገዶቿ እየተራመድን ታሪክን ከማሰላሰል ባለፈ በደሴቷ ጫፍ ላይ በሚገኘው ምሽግ በመውጣት የዳካርን እይታ መመልከት እንችላለን። የሰው ልጅ ጭካኔና የመንፈስ ጥንካሬ ማሳያ ቤተ መዘክር የሆነችውን የጎሬን ደሴት ተሰናብተን ስናበቃ ደግሞ ቀጥለን አይንን ወደሚያስደንቀው የተፈጥሮ ትንግርት እንጓዝ። ሮዝ ሐይቅ ላይ እንገኛለን። ከዳካር በስተሰሜን ምስራቅ አቅጣጫ የሚገኘው ላክ ሮዝ ወይንም ሮዝ ሐይቅ ስሙ እንደሚያመለክተው ውሃው የሚገርም ሮዝ ቀለም ያለው ሐይቅ ነው። ይህ ልዩ ቀለም የሚፈጠረው ዱናሊላ ሳሊና በተባለ የባክቴሪያ አይነት ሲሆን በተለይም በፀሐያማ ቀናት ቀለሙ ይበልጥ ጎልቶ ይታያል። የሐይቁ የጨው መጠን እጅግ ከፍተኛ ከመሆኑ የተነሳ ልክ እንደ ሙት ባህር ማንኛውንም ሰው ሳያሰምጥ በውሃው ላይ ማንሳፈፍ ይችላል። እኛም እዚህ ቦታ ላይ መገኘታችን ካልቀረ በጀልባ ዞር ዞር እያልን መንሸራሸርና ጨው አምራቾች እንዴት በባህላዊ መንገድ ጨው እንደሚያወጡ መመልከት ብሎም በሐይቁ ላይ መንሳፈፍ እንችላለን። በሮዝ ሐይቅ ላይ አስማታዊ ትውስታን ተቀብለን ስናበቃ ደግሞ ወደ ሰሜን በመጓዝ የቀኝ ግዛት ታሪክ አሻራ ወዳረፈበት ሴንት ሉዊስ ከተማ እናቅና። የቀድሞ የሴኔጋል ዋና ከተማ የነበረችው ሴንት ሉዊስ በዩኔስኮ የዓለም ቅርስነት የተመዘገበች ሕያው ከተማ ናት። ይህች ከተማ በፈረንሳይ ቀኝ ግዛት ዘመን የነበራትን የህንፃ አሰራር ጠብቃ የቆየች ስትሆን እኛም በፈረስ ጋሪ ተሳፍረን ዞር ዞር እያልን ዙሪያ ገባዋን መቃኘት እንችላለን። የጃዝ ሙዚቃ አፍቃሪ ከሆንም ትክክለኛው መዳረሻችን ላይ ነን። ሴንት ሉዊስ በዓለም አቀፍ ደረጃ በጃዝ ሙዚቃ ፌስቲቫሏ ተለይታ ትታወቃለች። በየዓመቱ የሚካሄደው ይህ ፌስቲቫሏም ከዓለም ዙሪያ ጎብኚዎችን ይስብላታል። በተጨማሪም ከተማዋ የአሳ አጥማጆች መንደር ስላላት በቀለማት ያሸበረቁ ጀልባዎችን በብዛት ማየት ይቻላል። እንዲሁም ከተማዋ የታሪክ አፍቃሪዎችና የሥነ ህንፃ አድናቂዎች በፍቅር የሚወድቁላት መዳረሻ ናት። ከከተማዋ ዘርፈ ብዙ ድባብ ተቋድሰን ስናበቃ ደግሞ ከወፎች ጋር አብረን ለመዘመር ወደ አንድ ቦታ ይዣችሁ ልሂድ። የጁጅ ብሔራዊ የወፎች መጠለያ ላይ እንገኛለን። ከሴንት ሉዊስ ብዙም ሳይርቅ የሚገኘው የጁጅ ብሔራዊ ፓርክ ለወፍ አፍቃሪዎች የነፍስ ቦታ ነው። በየዓመቱም ከኖቨምበር እስከ ኤፕሪል በሚሊዮን የሚቆጠሩ ስደተኛ ወፎች ከአውሮፓ ወደዚህ ይመጡና ይጠለሉበታል። በዚህ ፓርክ ውስጥም በሺዎች የሚቆጠሩ ፔሊካኖች በአንድነት ተሰብስበው አስደናቂ ትዕይንት ፈጥረው ይታያሉ። እኛም በጀልባዎች እየተጓዝን ወፎችን በቅርብ ርቀት ማየት፣ አዞዎችን፣ ጉማሬዎችንና ሌሎች የዱር እንስሳትን መመልከት እንችላለን። ከወፎቹ አይረሴ ትውስታና ዝማሬ ጋር ተዋህደን ስናበቃ ደግሞ ፈጽሞ የተለየና ልዩ ስሜትን ወደሚሰጠው ወደ አሸዋማ በረሃ ይዣችሁ ልሂድ። የሎምፖል በረሃ ላይ እንገኛለን። በዳካርና በሴንት ሉዊስ መካከል የሚገኘው የሎምፖል በረሃ በወርቃማና ብርቱካናማ የአሸዋ ክምሮች የተሞላ ነው። እኛም የሰሃራ በረሃ ወይንም የአረብ ገጽ አምሳል የሆነውን መዳረሻን በመኮምኮም በግመል የመጓዝ እድልን ማግኘት እንችላለን። በተጨማሪም ከከተማ መብራት ርቆ በሚገኘው በዚህ በረሃ ማታ ማታ በካምፋየር ዙሪያ በመቀመጥ በምሽት ላይ ደማቅ ከዋክብትን እያየን ባህላዊ ሙዚቃዎችን ማዳመጥ እንዲሁም በባህላዊዎቹ የሞሪታንያ ድንኳኖች ውስጥ ማደር እንችላለን። ሲነጋ ደግሞ ከአሸዋ ላይ መንሸራተቱና ከጸጥታው ሰላምን መሸመት እንችላለን። ከበረሃው ሙቀትና ጸጥታ በኋላ ደግሞ ወደ ደቡብ በማምራት ተፈጥሮና ባህል ተዋህደው ወደሚታዩበት የመጨረሻው መዳረሻችን እናቅና።
ሳሉም ዴልታ ላይ እንገኛለን። ጉዞአችንን የምንደመድመው በዩኔስኮ ቅርስነት በተመዘገበው ሳሉም ዴልታ ላይ ነው። ይህ ቦታ የሲንና የሳሊም ወንዞች ከአትላንቲክ ውቅያኖስ ጋር የሚገናኙበት ድንቅ ቦታ ሲሆን በውስጡም ሰፊ የማንግሩቭ ጫካዎች፣ በርካታ ደሴቶችና የውሃ መስመሮችን ይዟል። እዚህ ካሉ ልዩ መስህቦች አንዱ ከባህር ዛጎሎች የተሰራው የጆ አልፋ ዲዩት መንደር ነው። መላው ደሴቱ፣ መንገዶቹና ቤቶቹ ሳይቀሩ የተገነቡት ከዛጎል ነው። ይህ ቦታ የክርስቲያኖችና ሙስሊሞች መቃብር በአንድ ቦታ የሚገኝበት በመሆኑ የሃይማኖት መቻቻል ተምሳሌትም ጭምር ነው። እኛም በዴልታው ውስጥ በጀልባ በመጓዝ ወፎችን ማየት፣ አሳ ማጥመድና የማንግሩቭ ዛፎችን ውበት ማድነቅ እንችላለን። ሴኔጋል ከዳካር ዘመናዊነት እስከ ጎሬ የታሪክ ጥልቀት፣ ከሎምፖል በረሃ እስከ ሳሉም ዴልታ የተፈጥሮ ጸጋ ድረስ የማትጠገብ ሀገር ናት። ታሪክን፣ ጀብዱንና ተፈጥሮን በአንድ ጉዞ ማጣጣም ለሚፈልግ ማንኛውም ተጓዥም ሴኔጋል ተቀዳሚ ምርጫ ሆና የምትቀመጥ መዳረሻ ናት። እኛም ከጊዜ አንጻር የዚህችን ድንቅ ሀገር ጥቂት ክፍል ብቻ ዳሰስን እንጂ ሴኔጋል ታይቶ የማይጠገቡ ድንቅ መስህቦችን እንደ አሸን የታደለች ሀገር ናት። የሴኔጋል ኢኮኖሚ በምዕራብ አፍሪካ በፍጥነት እያደጉ ከሚገኙ ኢኮኖሚዎች ውስጥ አንዱ ሲሆን ኢኮኖሚውንም ለረጅም ጊዜ ግብርና፣ አሳ ማስገርና ቱሪዝም እየዘወሩት ቆይተዋል። ኦቾሎኒና ጥጥን በማምረት ዝናን ያገኘው የግብርና ዘርፏም የሀገሪቱን 15 በመቶ የሚሆነውን የሀገር ውስጥ ምርት ይሸፍናል። የአገልግሎት መስኩ ደግሞ ቴሌኮምንና ባንክን ደጀን አድርጎ ከ60 በመቶ በላይ የሚሆነውን የሀገሪቱን ገቢ ያመነጫል። ከሁለቱ የተረፈውን ደግሞ ኢንዱስትሪ ይዘውራል። ይሄ ታዲያ የቀደመው የሴኔጋል የኢኮኖሚ ስርዓት ነው። በቅርቡ ግን የሴኔጋል የኢኮኖሚ ካርታ ጨዋታ ተቀይሯል። በ2014 እና ከዚያ በኋላ የተገኙት ግዙፍ የነዳጅና የተፈጥሮ ጋዝ ክምችቶችም ሀገሪቱን ወደ አዲስ ምዕራፍ እያሸጋገሯት ይገኛሉ። የኢኮኖሚ እድገቷም በ2024 እና በ2025 ከ8 በመቶ እስከ 10 በመቶ ከፍ ብሎላት እንደተሻገረ ይገመታል። ይህም ከአፍሪካ ፈጣን እድገት ካላቸው ሀገራት ተራ አሰልፏታል። የዜጎቿ የነፍስ ወከፍ ገቢ እያደገ ቢመጣም የሀብት ክፍፍል ላይ ግን አሁንም የፍትሃዊ ነት ክፍተቶች ይታዩባታል። በተጨማሪም ሴኔጋል እንደ ፎስፌት፣ ወርቅ፣ ዚርኮን የመሰሉ የተፈጥሮ ማዕድናትንም የታደለች ሀገር ናት። የሴኔጋል ሕዝብ ለእግር ኳስ ያለው ፍቅር ከቃላት በላይ ነው። ብሔራዊ ቡድናቸው የቴራንጋ አንበሶችን በመባል ይታወቃል። ይህም ስያሜ እንግዳ ተቀባይነታቸውንና ሜዳ ላይ ያላቸውን አስፈሪ ኃይል አጣምሮ የያዘ ነው። የእግር ኳስ መድረኳም በዓለም መድረክ ስሟን ያስጠሩላትን ልጆች አስገኝቶላታል። ሀገሪቱም ለረዥም ዓመታት በምዕራብ አፍሪካ የእግር ኳስ አያልነት ታፍራ ብትኖርም የአፍሪካን ዋንጫ ማሳካት ግን ተስኗት ቆይታ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2021 በካሜሮን አዘጋጅነት በተካሄደው የአፍሪካ ዋንጫ የሀገሪቱ የእግር ኳስ ታሪክ ምዕራፍ ተቀየረ። በአሰልጣኝ አሊዮ ሲሴ የሚመራው ቡድን ከግብጽ ጋር በፍጻሜ ተገናኝቶ በሳዲዮ ማኔ አስደናቂ የፍጹም ቅጣት ምት ጎል ታግዞ ለመጀመሪያ ጊዜ የአፍሪካን ዋንጫ ወደ ዳካር ይዞ ገባ። ይህ ድልም ለመላው ሴኔጋላውያን የነጻነት ቀን ያክል ልባቸውን ያስፈነጠዘ ቀን ነበር። ሴኔጋላውያንም አንዴ የቀመሱት የዋንጫ ጣዕም ሱስ ሆነባቸው በቅርቡ በሞሮኮ በተካሄደው የ2025 የአፍሪካ ዋንጫም ድልን ተሸልመው ተመልሰዋል። በእውነቱም አስተናጋጇ ሞሮኮ በሜዳዋና በደጋፊዎቿ ታጅባ ለዋንጫ ቀርባ ነበር። ጨዋታውም እሳት የለበሰ ውጥረትም የነገሰበት ነበር። ነገር ግን የቴራንጋ አንበሶች አልተበገሩም። በመጨረሻዎቹ ደቂቃዎች በተቆጠረች ወርቃማ ጎል ሴኔጋል ሞሮኮን 1-0 በማሸነፍ ለሁለተኛ ጊዜ የአፍሪካን እግር ኳስ የበላይነቷን አረጋገጠች። አሁን ሴኔጋል የቱሪስት መዳረሻ ብቻ ሳትሆን የአፍሪካ እግር ኳስ አያልም ናት። ጎብኚዎችም ወደ ሀገሪቱ ሲገቡ በዳካር ጎዳናዎች ህጻናት ባዶ እግራቸውን ኳስ ሲጫወቱ ሲመለከቱ እየተመለከቱ ያሉት የወደፊቱን የሳዲዮ ማኔና የኤድዋርድ ሜንዲ ተተኪዎችን ነው። እግር ኳስ በሴኔጋል ጨዋታ ብቻ አይደለም፣ የህይወት እስትንፋስ፣ የደስታ ምንጭና የብሔራዊ ኩራት ምልክትም ጭምር እንጂ። ሴኔጋል ተፈጥሮ በብዙ ሀብት ያከበረቻት ሀገር ናት። ነገር ግን የሴኔጋል እውነተኛ ሀብት የተፈጥሮ ጋዝ ወይንም ወርቅ አይደለም፣ ወጣቶቿ ናቸው። ከግማሽ በላይ የሚሆነው ህዝቧም ወጣት ነው። ይህ ትውልድ በቴክኖሎጂ በፈጠራና በትምህርት ታጥቆ የሀገሪቱን ቀጣይ ምዕራፍ ለመጻፍ ተዘጋጅቷል። ዘመናዊ የባቡር መስመሮች፣ አዳዲስ ከተሞችና የዲጂታል ኢኮኖሚ ግንባታም የነገዋ ሴኔጋል ብሩህ ተስፋን ያሳያሉ ተብለው ይጠበቃሉ።
የሴኔጋል ጉዟችን ይህንን ይመስል ነበር። ከሮዝ ሐይቅ እስከ ጎሬ ደሴት ታሪክ፣ ከዳካር ከተማ ግርግር እስከ ሎምፑል በረሃ ጸጥታ፣ ሴኔጋል ሁሉንም አሟልታ የያዘች ድንቅ አገር ናት። በፈገግታ የሚቀበል ሕዝብ፣ ወደፊት የሚተም ኢኮኖሚና ኩሩ ባህል ያላት ትንግርት የሆነች ምድር። ውድ የሀገሬ ልጆች፣ የዛሬው መሰናዷችን እዚህ ላይ አበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።